ቻናሌ ቫይራል እየወጣ አይደለም፣ የሚሰራቸው ቪዲዮዎች እይታ አላገኙም የምትሉ ሰዎች ማስተካከል ያለባችሁን 8 ነጥቦች ነው በዚህ ቪዲዮ የምናየው ቫይራል እንዲወጣና ብዙ እይታዎችን እንድታገኙ። አሁን የምነግራችሁን 8 ፖይንቶች ካስተካከላችሁ ቻናላችሁ ቫይራል የማይወጣበትና ብዙ እይታዎችን የማታገኙበት ምንም አይነት ምክንያት የለም። ቻናል ያልከፈታችሁም ይሄን ቪዲዮ እስከመጨረሻው ማየታችሁ ከከፈቱት አንድ እርምጃ ወደፊት እንድትቀድሙ ያደርጋችኋል። ቻናላችሁን ከፍታችሁ በምትሰሩበት ሰዓትና ቪዲዮውን እስከመጨረሻው ለማየት ሞክሩ። የመጀመሪያው ፖይንታችን ሰላምታ አለማብዛት፣ ቀጥታ ወደ ገደለው መግባት። ሰላም ናችሁ፣ እንዴት ናችሁ የቻናሌ ተከታዮች፣ በዚህ ቪዲዮ የምናየው እንደዚህ ነው እያላችሁ ጊዜያችሁን አታጥፉ። በዛ ቪዲዮ ሊያገኙት የሚችሉትን ፖይንት ስትሮንግ በሆነና ቦልድ በሆነ ፕሮሚስ ማስረዳት ነው ያለባችሁ እንጂ እንዴት ናችሁ ሰላም ናችሁ እያላችሁ የምትጀምሩ ከሆነ ሰው ቀጥታ ቪዲዮውን ጥሎት ይወጣል። ሁለተኛው ፖይንታችን ታይትላችሁንና ተምኔላችሁን ስታዘጋጁ ጥንቃቄ ማድረግ ያስፈልጋል። የማይረባ ታይትል እና አትራክቲቭ ያልሆነ ተምኔል ለጥፋችሁ ቪዲዮ አፕሎድ የምታደርጉ ከሆነ የሰራችሁት የ15 ደቂቃ የ20 ደቂቃ እንዲሁም የ1 ሰዓትና የ2 ሰዓት ቪዲዮ ምንም ዋጋ የለውም። አንድ ሰው ክሊክ አድርጎ እንዲገባ የሚሰጡት ታይትልና ተምኔል የሰዎችን አቴንሽን የሚስብና ክሊክ አድርገውት እንዲገቡ የሚያደርግ ተምኔልም ታይትል መስጠት አለባችሁ። ምክንያቱም ቪዲዮቹን አፕሎድ አድርጋችሁ እንደጨረሳችሁ ለተወሰኑ ሰዓታት ዩቲዩብ ለተለያዩ ሰዎች ፎርዋርድ ያደርገዋል። ኢንዘን የሰጣችሁትን ታይትልና ተምኔል በማየት ክሊክ አድርገው ማያዩት ከሆነ ወይም ደግሞ ክሊክ ስሩ ሬት ከ5 እና ከ6% በታች ከሆነ የዩቲዩብ አልጎሪዝም ወደታች ነው የሚቀብረው። ቫይራል እንዳይወጣ ለሌሎች ሰዎችም ሪኮመንድ ማድረጉን ያቆማል። ስለዚህ ክሊክ ስሩ ሬት ማለት ልክ እዚህ የዩቲዩብ ሆም ፔጅ ላይ የምታያቸው ቪዲዮዎች አሉ አይደለ? youtube.com ላይ ስትገቡ የሆነን ቪዲዮ ክሊክ የምታደርጉት ታምኔሉና ታይትሉ አስደንግጧችሁ ወይም ደግሞ ያስተምረኛል ብላችሁ አይደለ? ልክ እንደዛ የዛን ክሊክ ስሩ ሬት አቨሬጅ ይሰራና ከ5 ወይ ከ6% በታች ከሆነ ሪኮመንድ ማድረጉን ያቆማል የዩቲዩብ አልጎሪዝም። ታይትላችሁና ተምኔላችሁ ላይ ስትሰሩ በጣም አትራክቲቭ የሆነ ሰዎች ክሊክ አድርገው ቪዲዮን ሊያዩት የሚችል ተምኔልና ታይትል ነው መለጠፍ ያለባችሁ። ሶስተኛው ፖይንታችን ሎንግ እና ሾርት ቪዲዮዎችን ለመስራት ሞክሩ። ሾርት ቪዲዮዎችን መስራታችን ሰዎች ልክ እንደ ቲክታክ ስክሮል ሲያደርጉ በቀጥታ እንዲያገኙትና ብዙ እይታዎችን እንድናገኝ ያግዘናል። ዘን ወቻውሩን ለመሙላት እንዲሁም ደግሞ የተለያዩ ማስታወቂያዎች በቻናላችን እንዲያል ሎንግ ቪዲዮዎችንም መጋበዝ አለብን። ምንድነው ማድረግ ያለብን? ሾርት ቪዲዮዎችን 1 2 3 ብለን ቱ ዘ ፖይንት የሆነ በጣም አጭር የሆነ ሜሴጅ፣ ነገር ግን ያ ሜሴጅ ወይም ደግሞ በዛች ሾርት ቪዲዮ ወይም ከ1 ደቂቃ ባነሰች ቪዲዮ የምናስተላልፋት መልእክት ወደኛ ዩቲዩብ ስቱዲዮ ገብተው ሎንግ ቪዲዮዎችን ቢያዩት ሙሉ መረጃውን ሊያገኙ የሚችሉ መሆኑን ማሳየት መቻል አለብን በምንሰራቸው ሾርት ቪዲዮዎች። ስለዚህ ቻናላችን ላይ አፕሎድ ስናደርግ ሎንግ ቪዲዮዎችንም ሾርት ቪዲዮዎችንም አፕሎድ እናድርግ። ኤንዘን በሾርት ቪዲዮ ሙሉ ሜሴጁን ወይም ደግሞ መልእክቱን ማስተላለፍ ሳይሆን የተወሰነ ፖይንት ተናግረን ዘን ወደ ቻናላችን ገብተው ሎንግ ቪዲዮዎችን በማግኘት ሙሉ መረጃ እንደሚያገኙ መጠቆም ያስፈልጋል። አራተኛው ፖይንት ቪዲዮአችን ሰርተን ስንጨርስ በዚህ ቪዲዮ የነበረኝ መልእክት ወይም ደግሞ በዚህ ቪዲዮ ለማሳየት የፈለኩት ይሄ ነው ብለን ኮንክሉዥን መስጠት የለብንም። ኢንድ ካርድ ላይ ሌላ ተዛማጅ የሆኑ ወይም ደግሞ ቀጣይነት ያላቸው ቪዲዮዎች ወይም ከዛ በፊት የሰራናቸው ቪዲዮዎች ካሉ እነዛን ሳጀስት ማድረግ ያስፈልጋል እንጂ ኮንክሉድ አድርገን ወይም ደግሞ አጠቃልለን ሰዎች ጨርሰዋል ብለው ከቻናላችን እንዲወጡ ማድረግ የለብንም። አምስተኛውና በጣም ወሳኙ ፖይንት ሲኢኦ ወይም ደግሞ ሰርች ኢንጂን ኦፕቲማይዜሽን። አብዛኞቻችሁ ጀማሪ ዩቲዩበሮች ናችሁ ይህን ቻናል የምትከታተሉት። ስለዚህ ጀማሪ ዩቲዩበር እንደመሆናችሁ መጠን ዩቲዩብ አልጎሪዝም የእናንተን ቪዲዮ ለማን ሪኮመንድ ማድረግ እንዳለበት በደንብ አላወቀም ወይም ደግሞ አልተረዳም። ምክንያቱም በየጊዜው ቪዲዮ አፕሎድ አታደርጉም። ኢንዘን የተለያየ ቪዲዮ አፕሎድ ልታደርጉ ትችላላችሁ። ጥርት ያለ ስራ ሰርታችሁ ላይሆን ይችላል። ሰርታችሁም ቢሆን ኢቭን ሎንግ ታይም የቆየና ብዙ ስራ የሰራችሁበት ቻናል እንዲሁም ቫይራል የወጣ ቻናል እስካልሆነ ድረስ በየጊዜው የምትለቋቸውን ቪዲዮዎች ለማን ፎርዋርድ ማድረግ እንዳለበት ወይም ደግሞ የእናንተ ታርጌት ኦዲየንስ ማን እንደሆነ አይዴንቲፋይ ማድረግ በቅጡ አልቻለም። ያንን እንዲችል የምታደርጉት ሰዎች ብራውዝ እያደረጉ እንዲያገኟችሁ ወይም ደግሞ ሰርች ሲያደርጓችሁ የእናንተን ቪዲዮ እንዲሰጣቸው ማድረግ መቻል አለባችሁ። ያን ለማድረግ ሰርች ኢንጂን ኦፕቲማይዜሽን ማለት ሰርች የሚደረጉ
ኪወርዶችን ታግ ላይ ማስገባት መቻል አለባችሁ። ሙሉ ተሜላችሁን፣ ታይትላችሁን፣ ዲስክሪፕሽናችሁን ስትጽፉ ብዙ ሰው ሰርች የሚያደርጋቸው ኪወርዶች ማስቀመጥ መቻል አለባችሁ። ስለ ሰርች ኢንጂን ኦፕቲማይዜሽን ደግሞ ታይትላችሁን በመስጠት ሙሉ የቪዲዮአችሁን ስክሪፕት ለክላውድ ኤአይ፣ ለጀሚኒ ኤአይ እና ለቻት ጂፒቲ በመስጠት ሃይሊ ሰርችብል የሆኑ ኪወርዶችን ወይም ታጎችን እንዲሁም ደግሞ ታይትሎችና ዲስክሪፕሽኖችን የጻፋችሁትን ስክሪፕት ወይም ደግሞ ሪከርድ ያደረጋችሁትን ኦቨርኦል ቪዲዮ ሜሴጅ ወርድ ላይ ቁጭ ብላችሁ ጽፋችሁ ዘን ያንን ለክላውድ በመስጠት በዚህ መሰረት ታግ ወርዶችን ሰርችብል የሆኑ ኪወርዶችን እና ታይትል እንዲሁም ዲስክሪፕሽን ተምሉ ላይ መለጠፍ ያለብኝን ፖይንትም አስቀምጥልኝ ወይም ደግሞ ሊስት ዳውን አድርግልኝ ብላችሁ መጠየቅ ትችላላችሁ። ስድስተኛ ፖይንታችን ቪዲዮ ቶሎ መልቀቅ ወይም ደግሞ ኮንሲስታንስ መሆን። በነገራችሁ ላይ ዝብርቅርቅ ያለ ቪዲዮ በቻናላችሁ ላይ ቶሎ መልቀቅም አዋጭ አይደለም። ጀስት ጥርት ያለ ቪዲዮ በሳምንት 2 ጊዜ 3 ጊዜ የምችሉ ከሆነ በየቀኑ ብትለቁ ችግር የለውም። ቪዲዮ ኮንሲስታንስሊ ቶሎ መልቀቅ ያስፈልጋል እንጂ የሆነ ሰዓት ኦን ዘን የሆነ ሰዓት ኦፍ እየሆናችሁ ደስ ይላችሁ መስራት ደስ ሳይላችሁ መጥፋት እንደዛ አዋጭ አይደለም። ቪዲዮዎችን ቶሎ መልቀቅ ያስፈልጋል። ሰባተኛ ፖይንታችን በምትሰሩት ኒች ወይም ደግሞ ርዕስ ቫይራል የወጡና ከአሁን በፊት የተሰሩ ኢን እንግሊሽ ኢን አማሪክ ኦር ኢን አዘር ላንጉጅ ቪዲዮዎችን ቀድማችሁ ለማየት ሞክሩ። አስፈላጊ የሚባሉ ፖይንቶችን በማስታወሻ ጻፏቸውና ኤዲት ማድረግ ያለባችሁ ነገር ካለ ኤዲት አድርጋችሁ የእናንተን ከዛ በተሻለ ወይ ለመስራት ሞክሩ። ሜቶዱንም ወይንም አቀራረቡንም ልምድ መውሰድ ትችላላችሁ። ስምንተኛውና የመጨረሻው ኤዲቲንግ ስኪል። ኤዲት ስታደርጉ የኦዲዮ ኖይዝ ካለው የተለያዩ ኤአይ ቱሎችን ኦንላይን በመጠቀም ሪሙቭ ሪዱስ ማድረግ ትችላላችሁ። እንዲሁም ደግሞ ቀጥ ያለ ቪዲዮ ሳይሆን በመሃል የተለያዩ አኒሜሽኖች፣ ኢሜጆችን፣ ቴክስቶችን በማስገባት ከትናንቱ ዛሬ ከዛሬ ነገ በተሻለ ወይ ኢምፕሩቭ እያደረጋችሁ ብትሄዱ ሰዎችን በቀላሉ ኢንጌጅ ማድረግ ወይም ደግሞ እስከ መጨረሻው እንዲያችሁ ማድረግ ትችላላችሁ። እነዚህን 8 ፖይንቶች አፕላይ አድርጋችሁ ሞክሯቸው።